አዩ ርች ላይ ካሜራ እንዳለና እየተከታተሉት እንደሆን በቅርብ ሰዓት እንደሚይዙ ታወቀ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት ሁላችኋን? እንዴት ሳድራችኋን? ሁላችሁንም ሰላም ሰላም ብያለሁ። ሰላማችሁ ብዝት ይበልኝ ማለት ነው። ዛሬ ይዤላችሁ የመጣሁት ርብቃን ክፍል 42 ይሆናል ማለት ነው። እንድትከታተሉ በአክብሮት ጋብዛለሁ። ወዳችሁና ፈቅዳችሁም ስለምትከታተሉ ከልብ አመሰግናለሁ ማለት ነው። ክፍል 40 እንግዲህ ርችዬ እየታገተች ወይም ማን እንዳገታት ራሱ እርግጠኛ ሳንኩን ነበር ያደረገው። ርችን ያገታት እዩ እንደሆነ አሁን ርብቃ ደርሳበታለች። ምክንያቱም እጇ ላይ በገጠመችው ወይም በሰዓት አማካኝነት ላዋ ላይ ባደረገችው ካሜራ አማካኝነት ርች የት እንዳለች ታውቋን ማለት ይቻላል። አቤል እና ርብቃ ከሄዱበት ወይም ከርብቃ ቤተሰቦች ቤት ሲመለሱ ቤቱ ጭር ብሎና ነበረ። ወደ ቤትም ሲገቡ ለአዙ ተጠርተው ማንም የለም እንዴት ሲሏትም አይ ተኝተው ነው ሁሉም አሉ እኔ በጧት ስለተነሳሁ ነው ብላ ትመልስላቸዋለች። በቃ እንደዛ ከሆነ እኛም ልብስ እንቀይር ቁርስ ላቅርብ ስትላዙም አይ እኛ በልተን የመጣ ነው። ርችዬ ስትነሳ ግን ቁርስ ታቀርቢላታለች ትላታለች። እሷም ሀየ በቃ ብላ ወደ ኪችኗ ትገባለች። ልብሷን ቀይራ መታም ብዙ ሳሎን ብትቀመጥም ርች ግን ከተኛችበት ልትነሳ አልቻለችም። ኪችንም ሄዳ አሁንም አልተነሳችም ስትላትም አዎ አልተነሳችም ትላታለች። በቃ አንቺ ሄደሽ ቀስቅሻትን ያለውን እቃ ጥብልሻለሁ ብላ አዙን ብትልካትም አዙ ግን በክፍሏ እንደሌለች እና ትነግራታለች። መታ በጣም ትደነግጥና የት እንደሄደች ግራ ገብቷት ለባሏ ለአቤል ብታማክረውም ወይ ስራ ሄዳ ሊሆን ይችላል ወይም ቤተሰቦቿ ጋር እዚህ ስትቀመጥ ቤተሰብና ስራ የሌላት አረግሻታ ሲላትም እኔ ግን እንደዛ እየተሰማኝ አይደለም አቤል ለምን እንደሆነ አላቅም ጨንቆኛል ትለዋለች። እሱ ግን እንድትረጋጋና ምንም ነገር ርች እንደማኮን ይነግራታል። እሺ ብላ ለመረጋጋት ብትሞክርም ፈጽሞ አልቻለችም። ርች ራሷን ስታገኘው ከአንድ ሰው ጋር ታስራ ነበረ። እጇንም አይኖቿንም ታስራ ከሰው ጎን ነበረች። አንቺ ማነሽ ብላ ስታወራ ይሄን ድምፅ ግን አዲስ አልሆነብኝም አውቀዋለሁ የት ነው ማቀው እያለች ከማሚቴ ጋር ማውራት ይጀምራሉ። እሺ ልገምት ትትልም ገምቺ ትላታለች። አይ በፍጹም ብገምት ራሱ ያን የማስባለች እዚህ ልትገኝ አችልም ዝም ብለሽ ግምትሽን ተናገሪ ትላለች ርችን በቁጣ መንፈስ። እሷም ርች ነሽ ስትላትም አዎ ማሚቴ ነሽ ቆይ አንቺ ቤተሰቦችሽ ጋር አልነበረም እንደ ሄድሽው እዚህ ምን ታደርጊያለሽ ሲላትም ይሄ እዩ የተረገመ አንቺንም አመጣሽ በቃ አንቺንም የሚገሉሻን ትላታለች። ምንም የሚያስገድል ነገር እንዳልሰራች ብትነግራትም እዩ እጅግን ሰገብተሽ ግን ሳትሞች የሆነ ነገር ሳያደርግ አይለቅሽም ትላታለች። እሷም ምንም ነገር አላረኩትም እሱ ነው ወንጀለኛው እሱ ነው ጥፋተኛው እኔ በምን ጥፋቴ ነው? እሺ አንቺስ ጥፋተኛ ልኮኝ ትችያለሽ እኔ ምን አገባኝና ነው በምን ጉዳይ ነው የምሞተው ትላታለች። እንደዛ ትበይርችዬ እኔ ርብቃን ጠልቻትም ወይም ልጎዳትም አስቤም አላቅም። የሚገርምሽ ነገር በርብቃ ምክንያት የወለድኳትን ልጅ ለመዘመናት ስናፍቃት የነበራትን ልጄን ራሱ ከድቻለሁ ትላታለች። እንዴት ነው ነገሩ ስትላትም አላምን እያለ ስታስቸግራትም አይ አሁን የምንተማመንበት ጉዳይ ሳይሆን እውነቱን የምንናገርበት ሰዓት ነው ትላለች። ማሚቴም ነገሩ እንዲህ ነው ስትላትም ልጄን አንድ ቀን ነው ያየኋት ከዛ ወዲህ አይቻትም አላውቅም። ነገር ግን ርብቃን እኔ ጠልቻትም አላውቅም ለራሷ ስል ነው ያን ያደረግኩት ትላታለች። እና ልጅሽ የት ነው ያለችው ስትላትም የት እንዳለች በእርግጥ አላውቅም ነገር ግን አንድ ቀን አይቻታለሁ ትላታለች። እሺ በቃ መልካም ትልና እያወሩ እያለ አቶ እዩ ወደ ክፍላቸው ይገባል። በጣም ስለተናደደችና ስለተናደደችበት ርች ትተፋበታለች። እኔ እዩማን እንደዛ አታረጊኝም የእጅሽን ነው መሰጥሽ ይላታል። አንተ አውሬ አንተ ሰይጣን እንደውም አይገርምህም ሰይጣን ራሱ በር ላይ ቆሟን እየተመለከተ እንዴት ከአንተ ክፋት መማር እንዳለበት እያየህ ነው። ስለዚህ ከዚህ ከፊት ሄድ እኔ በሴጣን መታየት አልፈልግም ይላታ ትለዋለች። በእጁም እየነካካት በሴጣን እጅ መነካት ስለማልፈልግ እባክህ ሄድልኝ እያለች ደጋግማ
አይተፋበትም። እሱ ግን ልክ አስይዛው ጨጉሯን ጭምድድ አድርጎ ይይዛታል። ልቀቀይ ብላ ትታገላለች። ማሚቴም ከኋላ እባክሽ ርች እንደዛ አትሁኚ በጥፊ መቱሻን ስትላትም ውሎም ሳያድር ወይም ሳይቆይም እዛው ደጋግሞ በጥፊ ይመታታን። አንተ ውሻ ነህ፣ እኔን እንዴት እንደዚህ ታረገኛለህ? የክፋት ጥግ፣ አንተ ከስተት አትማርም እያለች ርችን ብትለፈልፍም ምንም ብትልም ነገር ግን እዩ የስራዋ እንደሚሰጣትና ከዚህ ከቤት ሬሳዋ እንደሚሄድ ይነግራታል። ርብቃ ከዚህ በፍጥነት ታወጣኛለች ታያለህ ደግሞ ትለዋለች። አይ እሱን እናያለን ብሎ ለቀጠረው ሰራተኛ ኃላፊነቱን ሰጥቶ ከዛ ይሄዳን ወደ መቲ ጋር ማለት ነው። መቲዬ ልብሶቿን እያዘጋጀች ነበረ። ወዴት ነው ስትለውም ወዴትም ወጣ ብዬ የማገኘው ሰው አለ እኮ። ማንን ነው የምታገኘው ስትለውም አይ የማገኘው ሰው አለ፣ አንቺ ምን አገባሽ? እንደው አንተ ግን አንድ ቀን እንኳን ለእኔ ስሜት እኮ ተጨንቀህ አታውቅም። ይገርማንትና ትበሳጭበታለች። ግን አይደክምህም አይሰለችህም? ትለዋለች በተደጋጋሚ እየጮኸች። እኔ መሸነፍ ማለት እኔ ጋር ፈጽሞ የማይሆን ነገር ነው። እስከ ጥግ ድረስ ታግዬ አሸንፋቸዋለሁ ይላታል። አንዳንዴ በመሸነፉም ውስጥ ማሸነፍ እንዳለ ግን ብታውቅ ስትለውም አይ ይሄ ለአንቺ ነው፣ ለማንኛውም ለካም ተጓዥ ነሽ፣ መልካም ጉዞሽን ብሎ ጥሏት ይሄዳል። እሷም በጣም በተናደደ መቼ ነው እውነቱን የምትነግራት ስትለውም የምን እውነት ስላ ልጇ እንዳልሆንኩ ለማሚቴ ልትነግራት ይገባል፣ ልትጎዳ አይገባም ስትለውም ፈጽሞ ልነግራት አልችልም፣ እኔ ደግሞ የት አግኝቼ ነው የምነግራት? እሱን እንኳ ተው አንተ፣ ምንም የሚያመልጥህ ነገር የለም አንተ የሴጣን ቁራጭ ብላ ብትለውም እውነቱን አልነግራትም፣ ትክክለኛ ልጇን ሳላገኛት እኔ ለእሷ ምንም አይነት እውነት አልናገርም ብሎ ይነግራታል። እሷም እንደዛ ከሆነ መልካም በቃ አንተም ወጣ ብለህና ቶሎ እኔም ልብሴን ላዘጋጅ እያለ ልብሷን እያዘጋጀች የሰራችው ክፋት እሱም ብላ ብዙ መስዋዕት የከፈለችለት ፍቅር እንደዚህ ለእሷ አንድም ሰው እንደሚያስብላት እዚህ ምድር ላይ እንዲሰማት ስላደረገ በጣም ተናዳና ስሜታዊ ሆና መቲ ባደረገችው ነገር በጣም ተጸጽታለች። ከዛም እንትና ማውጣት እንዳለባት ይሰማታል። አዙን እስከዛሬ ብዙ መስዋዕት አስከፍያታለሁ፣ ከዚ ወዳ ልትጎዳ አይገባም። ስለዚህ ሊጎዷት ስለሚችሉ እና ቤት ከዚ ወዳ እናቷን ተጠቅሜ ከዛ ቤት አስወጣታለሁ ትለዋለች። ካልሽሽ እኔ ምን አገባኝ ብለሽ ነው? አዙ ለእኔ ተንግዶ ወዳ ምንም አጠቅመኝም ይላታል። እሷም አንተ ሰውን ለጥቅም እንጂ ለመልካም ነገር መቼ ፈልገው ታውቃለህ? ነገር ግን እሰብበት፣ መልሰህ እስር ቤት ገብተህ ብቻህን ትማቅቃለህ ትለዋለች። እሷም ይሄን ብትለውም እሱ ግን አራግፏትና ባዶ ቤት ጥሏት ይሄዳል። ርብቃ ብዙ በመብሰልሰልና ብዙ በመብሰልሰል እያለች ለቤተሰቦቿ ደውላን ብትጠይቅም ርብቃ ጋር ብላ እንደሄደች እንዳልመጣች ነግሯታል። ለብሩኬ ለወንድሟን ብትደውልም እሷ ግን እንገናኛለን ብለው መልሳ እንዳልደወለችለት ይነግራታል። ስራ ቦታን ብትደውልም ተመሳሳይ መልስ ይሰጧታል። በጣም ጭንቀቱ አሁን በርትቶባታል። ርብቃ ምን እንደምታረግ መላቀጡ ጠፍቶባታል። እያሰበች እያለ አንድ ነገር አስታወሰች። አንቺ ነሽ፣ እኛ እንኳ ቤት ውስጥ ነን፣ ምንም አይደርስብንም። አንቺ ለስራ ከቤት ስለምትወጪ እዩ አንቺ ላይ ነው ጥቃት የሚያደርሰው። ስለዚህ ይሄ ሰዓት እጅሽ ላይ አድርገው፣ መቼም ቢሆን እንዳታወጪው። ላው ላይ ካሜራ አለ፣ ከአቤል ላፕቶፕ ጋር አያይዤዋለሁ ትላታለች። ያን ስላስታወሰች ለአቤል ትነግረዋለች። በጣም እኮ አሪፍ ሀሳብ ነው። ስለዚህ ሄደን አሁን የት እንዳለች ቼክ እናደርጋለን ትላታል። ቼክም እያደረጉ እያለ ነገር ግን ካሜራውን ካገናኘች በኋላ ብዙም ያላገናኘችውም ቢሆን ብታገናኘውም ነገር ግን ሊያገኙት አልቻሉም። ብዙ እየመለሰ ሲያስቸግራቸው ርብቃ ግን መቋቋምና መታገስ ስለማልቻለች ለባለሙያ ተደውሎ መጥቶ ኮምፒውተሩን አይቶ እንዲነግራት ታደርጋለች። አቤልም ስልኩን በፍጥነት አውጥቶ ደውሎ እና ላፕቶፔን ቼክ አድርግልኝ፣ ምክንያቱም ካሜራ ለማየት ፈልግ ባለሙያውን በፍጥነት መጥቶ ሲያይላቸው ኮምፒውተሩን አስተካክሎ ርብቃ ወይም ርችዬ የት እንዳለች ርብቃ ለማየት በቃች። ታግታለች። ሰው እኮ ከጎኑ አለ፣ ማን ነው እያለች ትብሰለሰላለች። ምንም ያክል እንደው ምንም ማድረግ ባችልም በጣም ጨንቋትና
በጣም መሄጃ ጠፍቷት ነበረ። ምክንያቱም ይሄ ሁሉ የደረሰባት በእሷ እንደሆነ ስለምታቅም እርግጥም ስለሆነ ወይኔ ርችዬ፣ ወይኔ እህቴ፣ እንዴት ይህን ያህል ጥቃት ሲደርስብሽ እኔ አልደርስልሽም ትላታል። እሷም በቃ አሁን በፍጥነት ወደ ፖሊስ ደውለን ማሳወቅ አለብን፣ ሊይዙት ይገባን፣ ከዚህ የበለጠ ጉዳት ሊያደርስባት አይገባም ስትልም ኖ ኖ ኖ እዩን እኔ ነኝ እጁን የምሰጠው፣ ስለዚህ የእጁን ሰጥቼ ዋጋውን ነው ማሳየው ይላታል። እሷም ምንም ያክል ብትከራከረው አቤል ግን በዚህ ነገር ጣልቃ እንዳትገባ ይነግራታል። እሷም እሺ በቃ ካልክ ትለውና የባሏን ሀሳብ ተቀብላ ነገር ግን በኩርፊያና በሀዘን ስሜት ነበረ ላጎቷ ደውላ የት እንዳለ ደግሞ እሱ ለማጣራት ብትሞክርም እሱ ግን ቤቱ ብቻውን ስለደበረው አክስቷ ጋር ሄዶ እንዳደረ ይነግራታል። እሺ በቃ ብላ ስለ ርችዬ የሚሆነውን ነገር ሁሉ አልነገረችውም፣ ደብቀዋለች። የነ ርችዬ ምሽት በጣም ደስ የሚል የነ ርብቃ ምሽት በጣም ደስ የሚል ነበረ። ቤቱ በጣም ቀዝቀዝ ስላለና ማንም ሰው ስለሌለ ፋንድሻ እና ፊልም እያዩ ነበረ። ደስ የሚል ምሽት አሳልፈው ነበረ። ነገር ግን ምሽታቸው ምንም ያክል ደስተኛ ቢሆን መጨረሻ ግን ርች ስለታገተች እና እዩ እንዳገታት ስታቅ ደግሞ በእሷ ምክንያት እንደሆነ ስታቅ ደግሞ ራሷን መውቀስና ማማረርና ፈጣሪዋ ምን አይነት እድለኛ ቢስ እንደሆነች ቻለም ለእሷ እንዳተፈጠረች ያክል እንዲሰማት አድርጓታል። አቤልም በቃ አንቺ ተረጋጊ፣ ከእንግዲህ ወዲያ ምንም የሚፈጠር ነገር የለም፣ እጁን እሰጠዋለሁ፣ ለማንምም አትናገሪ ይላታል። እሺ ብላ አዙንም ማንንም ሆኖ አጎቷን ሳይቀር ሳይናገሩ ጸጥ ይሏቸዋል። ነገር ግን ብሩኬ ግን ደጋግሞ ቢጠይቃትም ለብሩኬም ቢሆን ምንም አይነት መልስ አልሰጠችውም። ደህና ናት በቃ አለች እስከ ማለት ውጭ። እዩ ግን ትልቅ ጉድ አውቋን። ምክንያቱም ርችን እጇን ውሃ እንዲጠጣ ሲፈታት እሱ እጇ ላይ ሰዓት እንዳለ ካሜራ እንዳለ አይቷን። ውድና የተከበራችሁ የዚህ ቻናል ቤተሰብ ውድና የተከበራችሁ የዚህ ቻናል ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቻናሉን እንዲጀምሩት በአክብሮት ጠይቃለሁ። ነባሮች ደግሞ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ ጠይቃለሁ ማለት ነው። ወዳችሁና ፈቅዳችሁ ስለምትከታተሉኝም ከልብ አመሰግናለሁ። ሀሳብ አስተያየት ካላችሁ በኮሜንት ሳጥን ያስቀምጡልኝ ማለት ነው። ለዛሬ የነበረኝ እዚህ ጋ ያበቃን ማለት ነው። ውድና የተከበራችሁ ቤተሰቦች ለምትሰጡኝ አስተያየት ከልብ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።